በየቀኑ ፍራፍሬ መመገብ በሰውነታችን ላይ ምን አይነት ተአምር እንደሚፈጥር ያውቃሉ? ዛሬ በጣም አስፈላጊ የሆኑትን 3 ጥቅሞች እንመለከታለን። አንደኛ፣ እንደ ብርቱካንና እንጆሪ ያሉ ፍራፍሬዎች በቪታሚን ሲ የበለጸጉ ስለሆኑ ቆዳችን የወጣትነት ወገግታ እንዲኖረውና ድምቅ እንዲል ያደርጋሉ። ሁለተኛ፣ ፖምና ሙዝ ከፍተኛ ፋይበር ስላላቸው የምግብ ስር ስርጸትን ያፋጥናሉ፣ እንዲሁም የሆድ ድፋትና የምግብ አለመፈጨት ችግርን ይከላከላሉ። ሶስተኛ፣ ፍራፍሬዎች ተፈጥሯዊ አንቲኦክሲዳንት ስላላሏቸው በሽታት የመከላከል አቅማችንን በማጠናከር ቀኑን ሙሉ ኃይልና ንቃት ይሰጡናል። ታዲያ የእርስዎን የሚመርጡትን ፍራፍሬ በኮሜንት ላይ ይጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጉን እንዳይረሱ። አስደማሚው የነፃ ቪዲዮ መስሪያ ኤአይ እንዳስደመመን ነው። ማስደመሙን ቀጥሏል። ብዙዎችም ወደሱ እየመጡ በጣም አሪፍ ቪዲዮዎችን እየሰሩ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬም ብቅ ብያለሁ ማለት ነው። እንግዲህ ሰሞኑን ስለ ኤአይ ቪዲዮ በነፃ መስራት እንደምንችል ቪዲዮዎችን ሰርቻለሁ። 3 ቪዲዮዎች እየሰሩላችሁ አላችሁ፣ እየተጠቀማችሁበት ያላችሁ አላችሁ ማለት ነው። አልহামዱሊላህ ስለሰራላ። ግን ደግሞ አይሰራም ለኔ አልሰራልኝም የምትሉ መጀመሪያ ማወቅ ያለባችሁ ነገር እኔ በቻናሌ ላይ ውሸት የሆነ ነገር እናንተን የማይጠቅም ነገር ለኔ ያልሰራልኝን ነገር እንደዚህ ነው ይሰራል ብዬ አላስተላልፍም። ይሄን ነገር እንድታውቁ ፈልጋለሁ። በሀያት ፋሚሊ ዩቲዩብ ቻናል ውሸት ነገር አይተላለፍም። ግን የሚጠቅም ነገር ሳገኝ ለኔ የጠቀመኝን ነገር እናንተም እንድትጠቀሙበት ሼር ማድረጌን ደግሞ ወደ ኋላ አልልም ማለት ነው። ይህ ፍሎው ኤአይ ቪዲዮ ጄነሬት ማድረጊያ በጣም አሪፍና ጥራቱ በቃ ልክ እንደምትመለከቱት ነው። እኔ ወላሂ በቃ እንደዚህ አይነት አሁን ብዙ ኤአይ ሞክሬያለሁ። አንድ በነፃ ምናልባት አንድ ቪዲዮ ከሰጣችሁ በኋላ አይሰራም። ግን ይሄ በቀን ከ3 እስከ 4 ቪዲዮዎችን ይሰጣችኋል። ከ24 ሰዓት በኋላ ደግሞ እንደገና አዲስ እድል ይኖራቸዋል ማለት ነው ቪዲዮ መስሪያ። እስካሁን እንደዛ ነው እየሰራ ያለው። ብዙዎችም ወደ ፍሎ ኤአይ እየተመሙ ይገኛሉ እውነት ለመናገር ማለት ነውና በጣም ጥሩ ነገር ትሰሩበታላችሁ። ልብ ብላችሁ ቪዲዮን ተመልክታችሁ ከሰራችሁበት ትጠቀሙበታላችሁ ማለት ነው። ምናልባት አሁን ክሮም ላይ ገብተን ከገባን በኋላ ያስወጣኛል ሳልሰራ ምናምን የምትሏላችሁ ምናልባት ጎግል ክሮማችሁ እድሳት ፈልጎ ከሆነ አፕዴት መደረግ ፈልጎ ከሆነ አፕዴት አድርጉት። ጎግል ፕሌይ ስቶር ላይ ገብታችሁ ማለት ነው አፕዴት አድርጉት፣ ቼክ አድርጉት፣ እንደዛ ሞክሩ። ሌሎቻችሁ ደግሞ ባለፈም እንደተናገርኩት ቪፒኤን ተጠቀሙ። ቪፒኤን እኔ የምጠቀመውን ከስራ አስቀምጥላችኋለሁ ወይ ኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ። ቴሌግራም ላይ ያላችሁ ደግሞ እዛ ላይ ኢንሻአላህ ሼር አደርገዋለሁ። እና ሀገሩን አሜሪካ አድርጉት ቪፒኤን ስትጠቀሙ። አሜሪካ ደግሞ ምናልባት ብዙ ሰው ስለሚጠቀም ሊጨናነቅ ስለሚችል ሌላ ቦታ ላይ አድርጉት። ዩኬ ላይ ሌላ ሀገር ላይ አድርጉት ማለት ነው። በሁሉም ቦታ ላይ ይህ ኤአይ እንዲሰራ ፈቃድ ስለሌለው ሁሉም ቦታ ላይ ላይሰራ ስለሚችል የግድ ሎኬሽናችንን ወይም ደግሞ በቪፒኤናችንን የሚሰሩ ሀገሮች ላይ አድርገን መስራት ይጠበቅብናል ማለት ነው። ከዛ ውጪ ቪዲዮ እንደምትመለከቱት ነው። ምንም ቪዲዮ ምስክር ነው። ጥራቱ ፍጥነቱ ሲሰራላችሁ በጣም በፈጣን ሁኔታ ነው ቪዲዮ የሚሰራላችሁና አይሰራም ምናምን የምትሉ ተስፋ ሳትቆርጡ ሞክሩት። እንዳልኳችሁ አፕዴት አድርጉት። እኔ ውሸት ነገር አላስተላልፍም ማለት ነው። ምክንያቱም ኢንተርኔታችሁን ጊዜያችሁን መስዋዕት አድርጋችሁ ይሰራልና ስራ አትስራ እያላችሁ እኔ ይሰራል ብዬ የማይሰራን ነገር ለእናንተ አስተላልፌ ጊዜያችሁን እንድታባክኑ አልፈልግም። ስለዚህ ትክክለኛና ጠቃሚ ነገር የሆነውን ነው ወደ እናንተ ማመጣው ማለት ነው። እና ይሰራል አይሰራም አትበሉ። ምናልባት ሌላ ጥያቄ ካላችሁ ድጋሜ በዚህ ዙሪያ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት አድርጉልኝ። ቤቱን ደግሞ ሰብስክራይብ እያደረጋችሁ መቀላቀል አትርሱ። አዳዲስ ነገሮች ሲመጡ ሼር ማድረጋችሁ ይሆናል ማለት ነው ቤተሰብ። ሌላ ምላችሁ ነገር ሰርቶላችሁ እንግሊዘኛ የሆነባችሁ ሰርቶላችሁ እንግሊዘኛ ይሆናል ግን ከናንተ ከማስረዳት ጉድለት እንጂ እያንዳንዷን ነገር በስነ ስርዓት ካስረዳችሁት በስነ ስርዓት በምትፈልጉት ቋንቋ ነው የሚሰራላችሁ ማለት ነው። ሰዎች ተጠቀሙበት። ጊዜው የቴክኖሎጂ ነው። ዝም ብሎ ተመልካች ብቻ መሆን ጥሩ አይደለም። በጊዜያችን እኛም መጠቀም አለብን። ወደፊት ደግሞ የዩቲዩብ ህግና ደንቡ በጣም እየጠበቀ ስለሆነ ቻናላችሁን ማሳደግ ይጠበቅባችኋል ማለት ነው። ህግና ደንቡ ቀጣይ አመት ላይ
ከፍ እንደሚል እየተነገረ ይገኛል። እንግዲህ ተግባራዊ ይደረግ አይደረግ ባላቅም እንኳን 8000 ዋች አወር 4000ም ይከብዳል እና እንደዛ እየተባለ ስለሆነ እስከዛ ድረስ ተፍ ብላችሁ ቻናላችሁን አሳድጉ ነው የምለው። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሆኑልኝ። ወዳችኋለሁ። እንደተለመደው ቤቱን መቀላቀል እንዳትረሱ። ቪዲዮውን ደግሞ ስታዩ ላይክ አድርጉ። ብዙ ሰው አይቶት ላይክ የለውም። ስለዚህ ላይክ ማድረግ ምንም ጊዜ የማይወስድ ነገር ነውና ላይክ አድርጉ። ተወዳችኋለሁ። መልካም ቆይታ